ትሰማኛለህ ስዩ? እኔን እንደዚህ እንድትናገረኝ አልፈልግም። እሺ ምን ነው ክብርሽ ተነካ? ይሄን ሁሉ ዓመት ታግሼሽ ነው ያለው። አሁን ግን በቃኝ። በእኔ ገንዘብ መስሎ እንደዚህ እየተንደላቀቅክ የምትኖረው እንደ ባል መች ቤት ማስተዳደር የምታውቀውን ነው? የትኛው ገንዘብሽ? ጊዜ ያለፈባቸው መድኃኒት ሽጠሽ የምታመጪውን ገንዘብ ነው ወይስ ሰው ገለሽ የምታመጪውን ገንዘብ? አንተ ሰውዬ ትዕግስቴን አትፈታተን። አለበለዚያ ምን እኔንም እንደነሱ ልትከይ ነው? ጀልቀቀኝ ግደኛ ጀልቀቀኝ ጀልቀቀኝ ግደኛ ብያለሁ። ማያባ አንተ ስዩ አንተ ስዩ አንተ ስዩ አንተ ስዩ ማትረባ ኖር እንኳን አልጠቀምክም። ማትረባ ሞት እንኳን ስትባል መስማት ነበረብህ። እዚህ ለመድረስ እኔ በጣም ብዙ ዋጋ ከፍያለሁ። በአንተ ምክንያት ወደኋላ አልመለስም። እኔ ሜላት እንኳን አንተ ለማንም አልመለስም። ቆይ እዚህ ምን ትሰሪያለሽ? እኔ ሳልደውልልሽ እንዳትመጪ አላልኩሽም ነበር? እቃ ረስቼ ነው። እባክሽ ምንም ነገር አላየሁም፣ እንዳትገኝኝ። እውነት ምንም ያየሽው ነገር የለም? እባክሽ ወይዘሮ ሜላት የማሳድገው ልጅ አለ፣ ለእሱ ስትይ አትግደይኝ። ወደ እኮ ነው የምልሽ። ቆይ እኔ ስንቱን ገድዬ እችላለሁ።
እባክሽ ወይዘሮ ሜላት፣ እኔ ምንም ያየሁትም የሰማሁትም ነገር የለም። እዚህ አታይኝም ድጋሚ። ወደ መጣሁበት እመለሳለሁ። እንዳንቺ አይነት ሰዎች በምን ምክንያት እንደሚሞቱ ታውቂያለሽ? እኔ ምንም የማላውቅ አንድ ድሃ ሴት ነኝ። በልጄ እመለልሻለሁ፣ ለማንም አልናገርም። እባክሽ እባክሽ አትግደኝ። አንቺን ከመግደል ውጭ ሌላ አማራጭ የለኝ። ያለበለዚያ እስከዛሬ ገነቦት ነገር በሙሉ ገደል መግባቱ። እባክሽ ወይዘሮ ሜላት፣ እባክሽ እባክሽ ነው ወይዘሮ ሜላት። እኔ ከሞትኩኝ ልጄ ጎዳና ላይ ይወጣል። ለእኔ እስቲ ሳይሆን ለልጄ እስቲ ተይኝ። የፈለግሽውን ነገር አደርግልሻለሁ። ምንም ብታዥኝ አደርግልሻለሁ። ብቻ እንዳትገይኝ። ለእኔ ስትይ ምንም ነገር ታደርጊያለሽ? አደርጋለሁ። ተነሽ። ልብ ብለሽ አዳምጪ። ሳሚ ከመምጣቱ በፊት ይሄንን ሬሳ ወስደን እንቀብረዋለን። አይ እኔ እንደዚህ ማድረግ አልችልም። ለፖሊስ እንደውልና አደጋ ነው እንበላቸው። የማይመስል ነገር አታውሪ። የሚያምኑን ይመስልሻል? እኔንም አንቺንም አንጠልጥለው ወደ እስር ቤት ነው የሚያስገቡን። ይልቅ አሁን ተንሽና ሬሳውን ወጥተን እንጣል። ተንሽ እኮ ነው የምልሽ። ተንሽ እኮ ነው የምልሽ። ፍጠኝ፣ ተንሽ። እግሩ ያሹ ያሹ እኮ ነው የምልሽ። ልብ ብለሽ አዳምጪ። አሁን ምንም እንዳልተፈጠረ ስራሽን መስራት ትችያለሽ። ለመናገር አይደለም ብታስቢ በህይወትሽ ፍረጂ። አይ እኔ እዚህ ቤት መቆየት አልፈልግም። ወደ ከተማ መመለስ አለብኝ። ወዴትም አትሄጂም። ፍርሃትሽ እስኪለቀሽ ድረስ እዚሁ ትሆኛለሽ። እኔ ስፈቅድልሽ ብቻ ነው የምትሄጂው። አሁን ምን አድርጊ ነው የምትይኝ? የጠየቅሽኝን ሙሉ አደረግኩኝ። ከዚህ በላይ እሺ ምን ላድርግ? አሁን ከዚህ እንደሄድ ፍቀጅልኝ። ትሰሚኛለሽ አንቺ ገረድ? እኔ እስከፈቀድኩልሽ ድረስ ብቻ ነው በህይወት ያለሽው እንጂማ እንደሱ መቃብር ነበር መቀላቀልሽ። አሁን ማልቀሱን አቁሚና ምንም እንዳልተፈጠረ ወደ ስራሽ ተመለሽ። ሄሎ፣ ሬሳውን አገኘው? አዎ፣ ግን እኮ ባለቤትሽ ነው። እሱ አንተን አይመለከትም። ያልኩህን ብቻ አድርግ። ምንም አይነት መረጃ እንዲገኝ አልፈልግም። ማንም እንዳገኙ አድርገህ ቀበረው። እሺ፣ ግን የምትከፍይው ይጨምራል። እሱን ደግሞ ከሌላው በምን ለየው? ቢያንስ ባለቤትሽ ነበር፣ የተሻለ ቦታ ይገባዋል። ለእኔም ባለውለታዬ ነው። መለፍለፉን አቁምና ቶሎ ብለህ ቀበረው። ምንም አይነት ማስረጃ እንድትተው አልፈልግም። ታዛዥ ነኝ። እኔም ቤት ስጋት እንዳይገቡት። የማይረባ ደደብ ስራ እንዴት እንኳን መስራት እንዳለበት አያውቅም። ዝም ብሎ ይለፈልፋል። ቆይ ምን አይነት ሰው ነው ያልኩት? እኔ እኮ ስራዬን ሰርቼ ልጄን ማሳደግ ብቻ ነበር የምፈልገው። ጭራሽ ነፍሰ ገዳይ ተባባሪ ሆንኩኝ። አሁን እንዴት ነው ከዚህ ቅዠት የምወጣው? እባክህ አምላኬ ከዚህ ጉድ አውጣኝ። ሊና፣ ቤት ውስጥ ማንም የለም እንዴ? አቤት ጋሼ፣
እንዴት ዋልክ? ፈለከኝ? አይ ስመጣ ቤት ባዶ ነበርና የት ሄዳ ነው ብዬ ነው። ሊና ምን ሆነሻል? የተፈጠረ ነገር አለ? ምን ሆነሻል ሊና? ወንድሜ መጣል እንዴ? ዛሬ ስራ የለም እንዴ? እንዴት በጊዜ መጣ? ቤት ውስጥ የምጨርሰው ስራ ስላለኝ ነው። ሊና። አቤት ጋሽ። የጠየቅሽ አልመለስሽልኝም። ምንድነው ያስደበረሽ ሰው አለ እንዴ? ምንም አልተፈጠረም። ትንሽ ስለደከመኝ ነው። እርግጠኛ ነሽ? ፊትሽ ግን እንደዛ አይደለም የሚናገረው። ደህና ነኝ፣ አታስብ ጋሽ። ከፈቀድክልኝ ትንሽ ወጣ ብዬ መምጣት እፈልጋለሁ። ችግር የለውም። አንቺ ድካምሽን የሚያስረሳሽ ከሆነ። ወዴት ነው የምትሄጂው? ስራ የለሽም እንዴ? በዛ ላይ ወንድሜ ከስራ መግባቱ ነው። ምግብ አቅርቢለት እንጂ። አይ ችግር የለውም። አሁን ነው በልቼ የመጣሁት። መች ያለሽ ስለምፈልግሽ ቶሎ ተመለሽ። እሺ እሺ። ዛሬ ግን ፊቷ ልክ አይደለም። ስለ ደከማት ብቻ አይመስለኝም እንደዚህ ሆነችው። ምን ትሆናለች ብለህ ነው? ቀኑ ሙሉ ተጎልታ ነው የምትውለው። ይልቅ የሷን ተውና ሰሞኑን ይገባል ያልካቸው እቃዎች እንዴት ሆኖልህ? በቅርብ ይገባሉ። ሰሞኑ ህገወጥ የሆኑ ነገሮችን በህጋዊ መንገድ እየገቡ ስለሆነ ወደብ ላይ ቁጥጥር አብዝተው ነው። ለዛ ነው የዘገየው። ኧረ እና ሰሞኑን ቁጥጥር በዝቷል እያልከኝ ነው? ለነገሩ ልክ ነው። ህገወጥ ነገር በጣም በዝቷል። ዛሬ ግን እንዴት መጣሽ? ስራ የለም እንዴ? ወንድሜ ስለናፈቀኝ ወንድሜን ለማየት ብዬ ነው የመጣሁት። ምን ነው መምጣት አልችልም? ኧረ እንኳን መጣሽ። ከተገናኘንም ቆየን። በቃ መኝታ ቤት መስራት ያለብኝ ስራ አለ። ከፈለከኝ ጥራኝ። እሺ መልካም። እሺ እንዴ ምን ሆነሽ ነው? እጆችሽም እኮ የተንቀጠቀጡ ነው። ፊትሽም እኮ ልክ አይደለም። ምንም አልሆንኩም። ድካም ነው መሰለኝ። አይደለም ሊና፣ የሆነ ነገር የደበቅሽ እንደሆነ አይኖችሽ ይናገራሉ። ምንድን ነው የተፈጠረው? መጥፎ ነገር አደረኩ። እሺ ማድረግ የሌለብኝ ነገር አደረኩ፣ ግን ፈልጌው አይደለም፣ አስገድዳኝ ነው። አንተን ማጣት አልፈልግም። እውነታውን ስታውቅ መቼም አጥላኝም አይደል? በፍጹም ምን ያረቀሽ ነው? እኔ ሁሌም ቢሆን ካንቺ አጠገብ ነኝ ያለሁት። ልታውቂልኝ የምፈልገው ነገር ሁሌም ቢሆን ካጠገብሽ ነው። እኔ ያለው ማንም አንቺን ሊጎዳሽ አይችልም። እወዳለሁ። እሺ እኔም እወድሻለሁ። በቃ አሁን ወደ ቤት መሄድ አለብኝ። እደውልልሃለሁ። እሺ ሄሎ አለሙ። እመቤት፣ ጭነቶቹ ነገ በጠዋት ይገባሉ። እንዳይገቡ አለሙ፣ እየሰማኸኝ ነው? አሁኑኑ አስቆማቸው እንዳይገቡ። አልገባኝም። ለምን? ምክንያቱም ወደብ ላይ በጣም ቁጥጥር በዝቷል። አሁን እቃው የሚገባ ከሆነ በጣም አደጋ ላይ ነው። ግን ገዢዎቹ ገንዘብ አስቀድመው ከፍለዋል። በሰዓቱ ካልደረሰላቸው ችግር ይፈጠራል። እና ያንተ ስራ ምንድን ነው? ምክንያት ፍጠርና አሁኑኑ ነገራቸው። ያለበለዚያ ደግሞ ብራቸው መልስላቸው። እመቤት፣ ስራው እንደዛ አይደለም እኮ የሚሰራው። እሱም ማጠየቅ አንተነ ስራ እንዴት መስራት እንዳለብኝ የምትነግረኝ? ይልቁኑ ያልኩን ብቻ አድርግልኝ። አሁን እቃውን ካስቆም ነው ስራውን መስራት እንደማንችል ነው የሚያስቡት። ሲያስቡ ምን እንደሚያመጡ እናያለን። እሺ፣ የት ላስቀምጣቸው? ደብቀው አሊያም ደግሞ ከፋፍላ አስቀምጠው። ብቻ ከሳሚ ጋር የተያዘ ምንም ነገር አልፈልግም። ገባኝ፣ ገብቶኛል። ትሰማኛለህ አለሙ? ማንም ሰው ስለኔ ቢጠይቅ ምንም የምታውቀው ነገር የለም። ተግባባን? እሺ እመቤት።
እኔ የምልሽ ሰዓቱ ረፍዷል እኮ ወደ ቤት አትሄጂም? አልሄድም። ለትንሽ ጊዜ እዚህ ነው የምቆየው። ምን ነው በሰላም ከስዩም ጋር ደህና አይደላችሁም እንዴ? ምንም ችግር የለውም። እዚህ ሆኜ አንዳንድ መቆጣጠር ያለብኝ ነገር ስላለ ነው። መቆጣጠር? ምንድን ነው የምትቆጣጠሪው? አይ ይህ የስራ ጉዳይ ነው። ምን ነው ቆይ እዚህ መቆየት ያላስደስትህም እንዴ? ኧረ ትችያለሽ። ስዩም ብቻውን ጥለሽ ብዬ ነው። ግን ስዩም ደህና ነው? ደህና ነው። ለስራ ጉዳይ ከሀገር ስለወጣ ነው። ከሀገር መውጣት ማለት? ትናንትና እኮ ተደውለን ነበር፣ ግን ከሀገር ስለመውጣት የነገረኝ ነገር የለም። ድንገት ነው ለመሄድ የወሰነው። እኔም ከመሸን ያወቅኩት። ታውቀው የለ እሱ እንደፈለገው ነው እኮ። እና መቼ ለመመለስ አስበው? ላናግረው የምፈልገው ነገር ነበር። በቅርቡ እንኳን የሚመለስ አይመስለኝም። ሊና ሊና! አቤት ጋሽ። ምን ነው ተቀመጭ። አይ ወደ ውስጥ ልገባ ነው፣ የምሰራው ስራ አለኝ። እኔ ምለው ወንድሜ፣ ለምን ነበር ስዩምን ልታናግር የፈለገው? ለስራ ጉዳይ ፈልጌው ነው። ከውጭ የሚመጣውን ዕቃ የሚቆጣጠረው ሰውዬ መጥፎ ነገር እየሰማበት ነው እና እሱን አባሬ ስዩምን ለመቅጠር አስቤያለሁ። የምርህን ነው? እኔ ግን ጥሩ ሰው እንደሆነ ነው የሰማሁት። ከመወሰኑ በፊት ግን ብታረጋግጥ መልካም ይመስለኛል። ወስኛለሁ እህቴ። ምንም ቢሆን ስዩም የቅርበሽ ሰው ነው፣ እሱ ይሻላል። ካልክስ ምን ይደረጋል? እና ስዩም ካልመጣ ምን ልታረግ? ካልመጣስ ማለት? አይ ከቆየ ድንገት፣ በዛ ላይ ራሱ ስራ አለው። እስኪመለስ እጠብቀዋለሁ። ምንም ቢሆን እሱ ማሳመን አያቅተኝም። ለማንኛውም ስመጣ እናወራለን። አሁን ትንሽ የመሰራት ነገር አለች፣ የእሷን ሰርች ልጨርስ። የት አባሽ ሄደሽ ነው እስካሁን የቆየሽው? የትም አልሄድኩም። አየር ልቀበል ብቻ ወጥቼ። የምን አባሽ አየር ነው? አንቺ እኮ ሰራተኛ ነሽ። የሰራተኛ ድርሻ ደግሞ እቃ ማጠብ፣ ልብስ ማጠብ፣ ምግብ መስራት እንጂ እንደፈለጉ አየር ልቀበል እያሉ አሻሻ ገዳሜ ማለት አይደለም። እሺ እሺ፣ ይቅርታ። ሁለተኛ አይደገምም። ትሰሚኛለሽ? የስዩምን መሞት ከኔና ከአንቺ ውጭ ማንም ሰው የሚያውቅ ሰው የለም። ተሳስተሽ እንኳን ለአንድ ሰው እናገራለሁ ብትይ በልጅሽ ላይ ፍረጂ። እሺ ወይዘሮ ሜላት እባክሽ፣ ምንም አላደርግም። ልጄ እንዳትነኪብኝ። መቼም ቢሆን አላምንሽ። ተሳስተሽ እንኳን እኔን ለመክዳት ብታስቢ የስዩም ገዳይ እንደሆንሽ ለሁሉም ሰው እናገራለሁ። ተግባባን? ከዚህ ማታ አውጣኝ። በእኔ መጣ ልጄን እንዳላጣው። አሁን ቆይ እንዴት ብዬ ነው ማምናት? ነገ ድንገት ተነሳ ካልተናገርኩ ካለችስ? አይ አታደርገው። ለልጇ ስትል አፏን ትዘጋለች። አለበለዚያ ማን እንደሆንኩ አሳያታለሁ። መግባት ይቻላል ወንድሜ? በሚገባ ታለ። ነይ ግቢ። ምን ሆነሻል? እስካሁን ድረስ አልተኛሽም እንዴ? አዎ እባክህ እንቅልፍ እምቢ አለኝ። ምን ነው እያስጨነቀሽ ነገር አለ? አረ ምንም የሚያስጨንቀኝ ነገር የለም። ቅድም ስላልከው ነገር እያሰብኩበት ስለነበረ ነው። ድንገት ማግዝ ነገር ካለ ብዬ ነው። ስለምኑ? ተቆጣጣሪውን አላምነውም። ስዩምን ልተካው ነው ባልከው ጉዳይ። አይ ምንም ታግዢ ነገር የለም።
ደሞስ በምን ልታግዢኝ ትችያለሽ? ማለቴ ለቦታው አሪፍ ሰው ባገኝልህስ? ምን ተማመንበትን ሰው። ለሀሳብሽ አመሰግናለሁ እህቴ፣ ግን አያስፈልግም። ከስዩም ውጭ እዛ ቦታ ላይ በታማኝነት ሊሰራ የሚችል ሰው የለም። እናም አያስፈልግም። እመነኝ ወንድሜ፣ በጣም ታማኝ ሰው ነው። በዛ ላይ በስራው ላይ በጣም ጎበዝ ነው። የስራ ልምድም አለው። ምን ሆነሻል እህቴ? እንዴ ባለቤትሽን ከማስቀደም ጭራሽ ሌላ ሰውን? ደግሞስ አዲስ ሰው ከመቅጠር ቤተሰብ አይሻልም? እሱስ ልክ ነህ። ስዩምን ታውቀዋለህ፣ በጣም ቢዚ አይደል? በዛ ላይ መቼ እንደሚመለስ እንኳን አናውቀውም። ችግር የለው፣ አሁን እደውልለታለሁ። እሱ የማይመቸው ከሆነ ደግሞ አንቺ ያልሽኝና አስብበታለሁ። እሺ እንዳልኪው። ለማንኛውም እኔ ስራ እንዳይቋረጥብህ ብዬ ነው። ለማንኛውም ሰላም እደር። እሺ መልካም አዳር። አቶ ስዩም ምን ነው ደነገጥሽ? ሞቷል ብለሽ አስበሽ ነበረ? እንደሞትክ በአይኔ በብረቱ አይቻለሁ። በትራስ አፍነሽ እንደገደልሽ ማለት ነው? አይ እኔ አልገደልኩም። እኔ ነፍሰ ገዳይ አይደለሁም። ነሽ አንቺ ነፍሰ ገዳይ ተባባሪ ነሽ። እኔ አልገደልኩም፣ ተገድጄ ነው። አማራጭ ነበረሽ፣ ለፖሊስ ማሳወቅ ትችይ ነው። አንቺ ግን ምን እንደተፈጠረ እንደ ቆሻሻ አውጥተሽ ጥለሽ ነው። ለአንቺ ደግሞ ሞት ነው የሚገባሽ። ሞት ሞት ያለብሽ ሙቺ ሄሎ ሊና፣ አሁን ከተረጋጋሽ የተፈጠረውን ነገር ልትነግሪኝ ትችያለሽ። ሊና ያለቀሽ ነው? ምንድን ነው የሆንሽው? ለምንድን ነው የተፈጠረውን ነገር ማትነግሪኝ? አሹ ከዚህ በላይ አልችልም። ሁሉንም ነገር መናገር አለብኝ። ለምን የተፈጠረውን ነገር አትነግሪኝ? እሺ አሁኑኑ ቤት እመጣለሁ። ከዛ ስለ ሁሉም ነገር እናወራለን። አይ አንተ ትምጣ፣ እኔ እወጣለሁ። የራሴ ችግር ነው፣ ራሴ እወጣለሁ። አንተን ችግር ውስጥ መክተት አልፈልግም። ምን ማለት ነው የኔ ችግር ነው ማለት? እያለቀሽ እየሰማሁ ዝም እንድል የምትፈልጊ? በጥሩም በመጥፎም ጊዜ አብረኝ ነበርክ። ያረክልኝን ነገር መቼም አልረሳውም። ሊና የመጣው ሁሉ ነገር እኔ ምንም ሊገባኝ አልቻለም። ይኸውልሽ ምንም ነገር ከማድረግሽ በፊት እናውራ። ስለ ሁሉም ነገር መፍትሄ አይጠፋም። መፍትሄ ብሎ ነገር የለም። መፍትሄ የሚሆነው እውነታውን ለሁሉም ሰው ስናገር ነው። ስለምን እውነታ ነው የምታወሪው? እንዴ ከማን ጋር ተጣልተሽ ነው? እሺ ስለ እኔ ምንም ነገር ቢሉ እንዳታምናቸው። እኔ አሁንም የድሮዋ ሊና ነኝ። እወዳለሁ። በቃ እውነታውን መናገር አለብኝ።